ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ታላቁ የረመዳን ጾም ጨረቃ ነገ ማክሰኞ ከታየች ረቡዕ፣ ጨረቃ ካልታየች ደግሞ ሐሙስ የካቲት 12 ይጀመራል። ታላቁን የረመዳን ወር ምክንያት በማድረግ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ መልእክት አስተላልፈዋል። ለመላው ሙስሊም ማህበረሰብ እንኳን ለ1447ኛው የረመዳን ወር በሰላም አደረሳችሁ። ረመዳን ከአምስቱ የእስልምና ማዕዘናት አንዱ በመሆኑ ሁሉም ህዝበ ሙስሊም እንዲጾም በአላህ የታዘዘ ወር ነው። ረመዳን የአንድነትና የመተሳሰብ ወር ነው። የይቅርታ፣ የእዝነት እና የማህበራዊ ትስስር ጊዜ በመሆኑ ሙስሊሞች ሁሉ ከበጎ ስራዎች ጋር ሊገናኙ ይገባል። አቅመ ደካሞችን በመርዳት ማዕድ በማካፈል በመተሳሰብና አላህን በመለመን ወሩን ማሳለፍ ይገባል። ረመዳን የሰላም ወር በመሆኑ ሁሉም ከግጭትና ከጸብ በመራቅ ሊያሳልፍ ይገባል። መንፈሳዊ ልዕልና የሚኖረው ሰላም ሲኖር በመሆኑ ለሀገራችን ሰላምና ለህዝባችን ደህንነት ዱዓ ልናደርግ ይገባል። የቱርክ የፕሬዝዳንት ረሲፕ ጣይብ ኤርዶጋን ወደ ተባበሩት አረብ ኤምሬትስ እና ኢትዮጵያ የሥራ ጉብኝት ለማድረግ ፕሮግራም ወጥቶላቸው ነበር። ነገር ግን የተባበሩት አረብ ኤምሬትስ ጉዟቸው ተሰርዟል። መጀመሪያ ላይ የፕሬዝዳንት ኤርዶጋን ኤክስ ገጽ ላይ ወደ አቡዳቢ ሊያደርጉት የነበረውን ጉዞ የተሰረዘው የዩናይትድ አረብ ኤምሬት ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን በገጠማቸው የጤና እክል ምክንያት እንደሆነ የሚገልጽ ነበር። ለጤናቸው መልካም ምኞት ተመኝተው ነበር። በኋላም በፍጥነት ከገጹ ላይ ወርዷል። ይህ ፖስት ከመጥፋቱ በፊት ግን በርካታ ዓለም አቀፍ ሚዲያዎች ተቀባብለውታል። ለአብነት ቲአርቲ ጉብኝቱ የተሰረዘው በጤና እክል መሆኑን ቢገልጽም ቆይቶ አጥፍቶታል። ዩናይትድ አረብ ኤሚሬትም የስልክ ንግግሩን አረጋግጣ ስለ ፕሬዝዳንቱ ጤና ምንም ያለችው ነገር የለም። ይፋዊ የዜና ማሰራጫው ስለ ጤና እክል ይሁን ስለ ጉብኝት መራዘም ያለው ነገር የለም። ጉብኝቱ ለሌላ ጊዜ መዘዋወሩ የተገለጸ ሲሆን ይህም ሁለቱ መሪዎች በስልክ ተደዋውለው ስምምነት ላይ የደረሱበት ነው። በሌላ በኩል እንደ ቱርክዬ ፕሬዝዳንት ጽህፈት ቤት መረጃ ፕሬዝዳንት ኤርዶጋን ነገ ለይፋዊ የሥራ ጉብኝት ወደ ኢትዮጵያ ይመጣሉ ተብሎ ይጠበቃል። በኢትዮጵያ ጉብኝታቸው የሁለትዮሽ እና ቀጠናዊ ጉዳይ ላይ እንደሚመክሩ ነው የሚጠበቀው። አዲሱ የልዩ መለያ ኪዋር ኮድ ደረሰኝ ለማግኘት የሚጠበቅባቸውን ክፍያ ቢፈጽሙም በህትመትና ስርጭት መዘግየት ምክንያት ለስራ መቆምና ለኪሳራ እየተዳረጉ መሆኑን ነጋዴዎች ገለጹ። የገቢዎች ሚኒስቴር በበኩሉ ችግሩ የተፈጠረው በህትመት ሳይሆን በስርጭት ሰንሰለቱ ላይ ባጋጠመ መዘግየት መሆኑን አስታውቋል። ከብርሃንና ሰላም ማተሚያ ድርጅት ተረክቦ ለግብር ከፋዮች ለማድረስ ባለው ሂደት የጊዜ መራዘም መኖሩን ገልጸዋል። ችግሩን ለመፍታት ልዩ የክትትል ቡድን ተቋቁሞ ወደ ስራ ገብቷል። የቀድሞ ደረሰኝ ከጥር 1 ቀን 2018 ዓ.ም ጀምሮ አገልግሎት የማይሰጥ በመሆኑ እስካሁን ደረሰኝ ያልደረሳችሁ ነጋዴዎች ክፍያ የፈጸሙበትን ማስረጃ በመያዝ ቅርንጫፍ ጽህፈት ቤቶችን እንዲያነጋግሩ ተመክሯል። በአማራ ክልል ተወላጆች ላይ የድሮን ጥቃት የተፈጸመ ግድያና ጥፋት ዝርዝር መረጃ ወጣ። ዋና ዋና የድሮን ጥቃት የተፈጸመባቸው ቦታዎች በቀረበው መረጃ መሰረት ጥቃቶች በዋናነት ሰላማዊ ሰዎች በሚሰበሰቡባቸውና የንግድ እንቅስቃሴ በሚደረጉባቸው ቦታዎች ላይ ያተኮሩ ነበሩ። ፍኖተ ሰላም ነሐሴ 2015 ዓ.ም በከተማው መሃል በተፈጸመ ጥቃት ከ30 በላይ ሰዎች መገደላቸውን፣ በርካታ ቁስለኞች መኖራቸው ይታወሳል። ይህ ጥቃት በዓለም አቀፉ ደረጃ ከፍተኛ ትኩረት ስቦ ነበር። ምስራቅ ጎጃም በቅርቡ ጊዜ የተመዘገበውን በመቶዎች የሚቆጠሩ ሰዎች ሕይወት የቀጠፈው ጥቃት አብዛኞቹ ሰለባዎች ገበሬዎችና ንጹሃን ዜጎች መሆናቸው የጉዳቱን መጠን ያሳያል። ሰሜን ሸዋ፣ ሰሜን ጎጃምና አዊ ዞን በእነዚህ አካባቢዎች በተደጋጋሚ የተፈጸሙ የአየር ጥቃቶች በመኖሪያ ቤቶች፣ ትምህርት ቤቶችና በጤና ተቋማት ላይ ከፍተኛ ውድመት አድርሰዋል። የተለያዩ ድርጅቶች ያወጧቸው አሃዞች የችግሩን ስፋት ያረጋግጣሉ። የተባበሩት መንግስታት ከነሐሴ 18 እስከ ታህሳስ 2023 248 ዜጎች መሞታቸውን አረጋግጠዋል። የተለያዩ የሰብአዊ መብት ተሟጋቾች በ125 ፕላስ የአየር ጥቃቶች 754 የሞቱ 223 የቆሰሉ የጉዳት መጠኖች እንደተከሰቱ ይገልጻል። ጥቃቶቹ ከሰው ሕይወት መጥፋት ባለፈ ማህበረሰቡን ለከፋ ችግር ዳርገውታል። የመሰረተ ልማት ውድመቶች፣ የጤና ተቋማት መመታታቸው፣
የቆሰሉ የተረፉ ሰዎች በሕክምና እንዳያገኙ ከማድረጉም ባሻገር ያለማቋረጥ የሚወሰዱ መድኃኒቶች ስለተቋረጡ በሺዎች የሚቆጠሩ በማንም ያልተዘገበ ነዋሪዎች ሞተዋል። ትምህርት ቤቶች ላይ የሚደርሰው ጥቃት ትውልዱን ከእውቀት አርቆታል። በህዝብ መኖሪያ አካባቢዎች የሚፈጸሙ ድንገተኛ ጥቃቶች በማህበረሰቡ ውስጥ የማያቋርጥ ስጋትና ድንጋጤ ፈጥረዋል። በእነዚህ ጥቃቶች በጦርነት ወቅት ሰላማዊ ሰዎችን እና ወታደራዊ ግቦችን መለየት የሚለውን የዓለም አቀፉ የሰብአዊ መብት ህግ የሚጥሱ መሆናቸው በርካታ የህግ ባለሙያዎች ይስማሙበታል። በተለይም የመለየትና ተመጣጣኝነት መርሆዎች የጣሱ መሆናቸው በሪፖርቶች ተመላክቷል። የቀረበው መረጃ ወቅታዊና አስከፊውን የክልሉን ሁኔታ የሚያሳዩ በመሆኑ ለታሪክና ለፍትህ መከበር እንደ ትልቅ ግብዓት የሚያገለግሉ ነው። በእርግጥ የድሮን ጥቃት ያስከተለው ቀጥተኛ ሞትና የአካል ጉዳት ብቻ አይደለም። ጦርነቱ በአማራ ክልል በተፈጠሩ ግጭት ምክንያት የተከሰቱትን ያስገድዶ መድፈር፣ ጾታዊ ጥቃት፣ መፈናቀልና ተያያዥ ሰብአዊ ቀውሶችን ስንመለከት በክልሉ ውስጥ በሚካሄደው ግጭት ሴቶችና ህፃናት ለከፍተኛ ጥቃት ተጋልጠዋል። የተለያዩ የሰብአዊ መብት ተሟጋቾች ድርጅቶች ለምሳሌ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ እንደገለጹት በጦርነቱ ቀጥተኛ ተሳታፊ የሆኑ አካላት በቤት ውስጥ የጫካና በማቋያ ቦታዎች ሴቶችን አስገድዶን እንደደፈሩ ሪፖርቶች ያመለክታሉ። ጥቃቶቹ ይበልጥ አሰቃቂ የሚሆኑት በባል በወላጅ ወይም በልጆች ፊት እንዲፈጸሙ በመደረጋቸው ነው። ይህ ለተጎጆች ከፍተኛ ስነ ልቦናዊ ስብራት ፈጥሯል። የተደፈሩ ሴቶች አስቸኳይ የሕክምና እርዳታና የስነ ልቦና ድጋፍ ለማግኘት በጦርነቱ ምክንያት የጤና ተቋማት መውደማቸውና መንገዶች በመዘጋታቸው አልቻሉም። በአማራ ክልል ውስጥ በመቶ ሺዎች የሚቆጠሩ ዜጎች ከቀያቸው ተፈናቅለዋል። በድሮን ጥቃቶች ምክንያት ብዙዎች መኖሪያ ቤታቸው ተቃጥሎ ወይም ለጥቃት ተጋልጠው ከቤት ንብረታቸው ተፈናቅለዋል። በዚህም በመቶ ሺዎች የሚቆጠሩ ተፈናቃዮች ለረሃብና ለምግብ እጥረት ተጋልጠዋል። የእርዳታ ድርጅቶች በጸጥታ ምክንያት ወደ አንዳንድ አካባቢዎች እንዳይገቡ ተከልክለዋል። የግብርና ግብዓቶች፣ የቤት እንስሳትና የንግድ ተቋማት ወድመዋል። ይህ የማህበረሰቡን ኢኮኖሚያዊ ህልውና እንዲዳከም አድርጎታል። በአማራ ክልል በርካታ ጤና ጣቢያዎችና ሆስፒታሎች በከፊልም ሆነ በሙሉ በመውደማቸው ወይም በመዘረፋቸው ምክንያት እናቶች በወሊድ ህፃናት ደግሞ በተላላፊ በሽታዎች ለህልፈት እየተዳረጉ ነው። በሌላ ዜና በጃፓን በድመቶች መልክ የተሰሩ የፊት ጭንብሎች መነጋገሪያ ሆነዋል። በጃፓን ሰዎች ወደ ድመትነት እየተቀየሩ ነው የሚያሰኝ አዲስ የፋሽን ልማድ በኢንተርኔት ላይ በስፋት እየተሰራጨ ይገኛል። እነዚህ ጭንብሎች ቅርጻቸው ሙሉ በሙሉ የድመት ፊት የሚመስሉና በፈር የተሸፈኑ ናቸው። ፊትን ከብርድ ንፋስ ከመከላከላቸው ባለፈ ለብሶ ለማውራት በጣም ምቹ ተደርገው ተሰርተዋል። በአሁኑ ወቅት $55 እየተሸጡ ይገኛሉ። በጃፓን ቅዝቃዜውን ለመከላከልና ለየት ያለ ፋሽን ለመከተል የሚፈልጉ ሰዎች ምርጫ ሆኗል። የልብስ ሌባዋ ድመት በቁጥጥር ስር ዋለች። በኒውዚላንድ በሚገኝ አፓኑይ በተሰኘ ትምህርት ቤት ውስጥ ላለፉት 1 ዓመታት ጫማዎች፣ ፎጣዎች፣ መነጽሮችና የውስጥ ሱሪዎች ሳይቀሩ በሚስጥር ይጠፉ ነበር። ድርጊቱ ለረጅም ጊዜ ሲቀጥል ማንና ለምን እንደሚሰረቅ ለማወቅ ሳይቻል ቆይቷል። የሌባው ማንነት ሲታወቅ ግን ሁሉም ተገረሙ። በትምህርት ቤቱ የደህንነት ካሜራ ሲሲቲቪ ላይ በታየው ምስል መሰረት ሌባው ሌላ ማንም ሳይሆን አንድ ጥቁር ድመት ሆኖ ተገኝቷል። በተለይ ትምህርት ቤቱ የመዋኛ ወቅት ዕቃዎች በብዛት ይሰረቁ ነበር። ከትምህርት ቤቱ የስፖርት ክፍል ጀርባ በተደረገ ፍለጋ ድመቷ የሰረቀቻቸው በርካታ ዕቃዎች ክምችት ተገኝተዋል። በትምህርት ቤቱ የፌስቡክ ገጽ ላይ በወጣው ቪዲዮ ድመቷ አንድ ትልቅ ፎጣ እየሳበች በሜዳው ላይ ስትወስድ በግልጽ ትታያለች። የትምህርት ቤቱ ርዕሰ መምህር ማራማ ስቴዋርት እንደገለጹት የድመቷ ባለቤትም የቤት እንስሳ ታዋቂ ሌባ መሆኑን አምነዋል። ትምህርት ቤቱ ለድመቷ ስሊንኪ ማሊንኪ የሚል ስም ሰጥተዋታል። ርዕሰ መምህሩ አክለውም ተማሪዎች ከዚህ በኋላ ንብረታቸውን በቦርሳቸው ውስጥ በጥንቃቄ መያዝ እንዳለባቸው ትልቅ ትምህርት ያገኛሉ ብለዋል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።